እግሩ ቁልጭ ብሎ ይታያል። አብርሽ እንግዲህ የልጅ አባት ሆኗል ማለት ነው። እንኳን ደስ አላችሁ እንግዲህ የአብርሽ አድናቂዎች እንዲሁም በጎችም እንኳን ደስ አላችሁ ማለት ነው። በዚሁ አጋጣሚ በነገራችን ላይ ማለት ስለ ሩታ የሆነ ነገር ማለት ፈልጋለሁ ማለት ነው። እሱ ምንድነው ካላችሁኝ ማለቴ አርግዘሻል ስትባል ለምንድነው ያለቀሰችው? እኔ ጥያቄ ልጠይቃችሁ። ማለት ከወንድ ጋር ከተኛሽ ግዴታ ማርገዙ አይቀርም አይደለ? ከዛ ባሻገር ደግሞ የሚያለቅሱ ሰዎች ታውቃላችሁ ማለት ልጅ ፈልገው ልጅ እምቢ ያላቸው ሰዎች ነው የሚያለቅሱት እንጂ እሷ ምንም አልሆነችም። በነገራችን ላይ ካሁን በፊት እኔና አብርሽ አብረን አንተኛም ለየብቻ ነው የምንተኛ ብለው እዛ ትልቅ ሚዲያ ላይ እንትን ብለው ነበር ተናግረው ነበር ማለት ነው። ነገር ግን ሄዳችሁ እዩት ማለት አልችልም። ምክንያቱም ልክ በቀረቡ በስንተኛ ቀኑ ነው ቪዲዮአቸው ፕራይቬት ሆኗል ማለት ነው። ለምን እንደሆነ የምናውቀው ነገር የለም። እንግዲህ ያ ሚዲያ ትልቅ ሚዲያና አርቲስቶችን ደህና ሚዲያዎችን የሚያቀርብበት ሚዲያ ነው ማለት ነው። ነገር ግን እንደምታውቁት እና አብርሽ ያው ያልሆነ ነገር ሲያወሩ ያኔ ለሰው የሚስብ ነገር አይደለም የሚያወሩ። በተለይ ከነዳኒ ጋር ሆነው አፈቀርኩት፣ አገባሁት፣ ወለድኩ፣ አረገዝኩ ወዘተ እንደዛ ነበር ሲሉ የነበር። ከዛን ወዲህ እንግዲህ ቪዲዮ ፕራይቬት እንደተደረገ ሁላችንም እናውቀዋለን ማለት ነውና በዛ ሚዲያ ብዙዎች ነበር የሳቁት ማለት ነው። ምክንያቱም ምንድነው ያለችው ለብቻ ነው የምንተኛ ምናምን ነገር። ከዛ እሱ ደግሞ በጣም ትጣፍጣለች ብሎ እሱን እየቆራረጡ ቲክቶክ ላይ ብዙዎች እየተረባረቡት ነበረ ማለት ነው። ነገር ግን እንግዲህ ያው በቅርብ እንደተሞሸሩ እናውቃለን። እሱም በመቼ ወር የተሞሸሩት በማማቱ ማለት ነው። አያው በማማቱ አንድ ክርስቲያን በማማት እንደማይሞሸር ታውቃላችሁ ማለት ነው። እናንተ አሽቃባጮች ደግሞ ስደቡኝ ኑና በኮሜንት መታችሁ ስደቡኝ። ኖርማል ነው ስደቡኝ፣ ምንም ችግር የለውም። የእናንተ ስድብ ያበረታናል እንጂ ወደ ኋላ አይልከንም ማለት ነውና እንግዲህ በማማቱ ተጋብተው ነበረ። ኢንዌይ ከተጋቡ ወር ሆናቸው ወይስ እንዴት ነውና እንግዲህ ሩታ አርግዛለች ምናምን ተብሎ በቃ ፏ ብትን እያለ ነው። አብርሽ ራሱ ፊት ተነግሯል ማለት ነው በድንጋጤ። ምንድነው እንደዚህ ማለት ግን እሷ ነው ያስገረመኝ። ወይኔ ሰላም ሳልላችሁ የወሬ ጥም ማለት ነው። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ ላይ። ቻናል አዲስ ከሆናችሁ ቤተሰብ ሆኑ ማለት ነው። ቤተሰብ ስለምትሆኑ እጅግ እናመሰግናለን ማለት ነው። እንግዲህ እላችኋለሁ ዛሬ የመጣሁበት ስለና አብርሽ ነው የመጣሁት ማለት ነው። አይዋ ካላስ ውሹሽ ሰውዬና ነገ ትከለም ካላስ ልጅ ተከልተ طيب ስብሃን አላህ እና ይቅርታ እናንተ የአረብ ልጆች እኮ ርጉሞች እኮ ናቸው። ማርያምን ስልክ ስታወሩ ራሱ ማንን ነው የምታወሪ? ምንድን ነው የምትይው? ጉድ እኮ ነው። ጉድ በል ጎንደር። በቃ ሁሉንም እነሱ ማወቅ አለባቸው። ከዛ ውጭ ግን በቃ ይቻል ፈጣሪ ያለሽ ማንን ነው የምታወሪ ያላለች ጀፋር ማለት ነው። እና ወሬን ሰረቀችኝ እላችኋለሁ። አይ ኡፍ ይሰረቅብሽ አሜን በይ ማለት ነው። እና ማላችኋለሁ እንግዲህ አብርሽ ልጅ አባት ሊሆን ነው እና እንኳን ደስ አላችሁ። በጎቹም ከብቶቹም እንኳን ደስ አላችሁ ብለናል። እንግዲህ ከወደዱ በያላችሁ በጎች እንኳን ደስ አላችሁ ብለናል። አዎ እኛም እናጨበጭባለን፣ አብረን እናጨበጭባለን። እንግዲህ ሲወለድ ደግሞ ክርስትናውን ለማን እንደሚሰጠው አናቅመችም። ለበጎች ነው ክርስትና የሚሰጥ፣ ለሌላማ ለማን ይሰጠዋል ማለት ነውና እኔ በነገራችን ላይ ሩታ ስታለቅስ በጣም ነው ያናደደኝ። ምን ብርቅ ነው እንዴ? ምን ሲጀመር እኮ ማለት ነው ልጅ እምቢ ያለው ሰው እኮ ነው የሚያለቅስ። እቺ ልጅ ወይስ ካሁን በፊት ሌላ ወንድ ጋር እንትን ብላ አላረገዘችም ነበር? እኛ ጥያቄ ማለት ነው። እና ለምን አለቀሰች? እኔ በማልቀሷ እንትን ብለኛል ማለት ምንድነው? እንዴት አለቀሰች? እሱ ግን ምንም አልመሰለውም። በቃ ይሁልድ ምናምን ፈጣሪ ትዕግስት ይስጠኝ እና እያሉ ነበረ ማለት ነው። እንግዲህ ወይ አይዲያ ተውን ወይ ምን ይሁን እኛ የምናውቀው ጉዳይ የለም። ወይ ለድራማ እነሱ እኮ እንደው ህዝቡን እኮ እንዴት እንደተጫወቱበት እኮ በስመ አብ ወልድ ቀላል አልተጫወቱበትም። እውነቴን ነው የምላችሁ በጣም የተጫወቱበት ህዝቡን እና እንደዚህ እያሉ እንግዲህ አይዲያ እየፈለጉ ነው። ዳኒም እንግዲህ የወይሌ ቪዲዮ መስራት አልቻልኩም ጌታ እና ዳኒም እንግዲህ ከዋንትያ ጋር ወደ ዋንትያ ጎራ ብሏል ማለት ነው። ስለዚህ እነሱም ያው አይዲያ ፍለጋ ይሆን አርግዛ ይሆን አላረገዘች ይሆን ምናምን አለው አለም ይላል እና ምስኪን ማለት ነው። አለው አለም እንግዲህ ታርግዝ እየዋሸችው ምን ይሁን እኛ የምናውቀው ነገር የለም ማለት ነው። ብቻ እኛ ቅመሞች እናጨበጭባለን። አዎ ከኋላ ከስር እያለን ማጨብጨብ ነው ስራችን ከመዳም ቡሽና። አዎ አጨብጫቢ ነኝ የሚለው ሙዚቃ እያዳመጥን እናጨበጭባለን ማለት ነው። አዎ
አዎ እና እነሱም እንዴ እነሱ እኮ በሚሊዮን ነው የሚከፈላቸው። እኛ ምንም ሳናገኝ ዝም ብለን የምናጨበጭበው ማለት ነው። ግን ይሁን ኖርማል ነው፣ ቢያንስ መደበሪያ ይሆኑናል። አዎ እና እንደዛ ነው እላችኋለሁ። እንግዲህ ያው ጾታው ግን አልታወቀም። ለምን ገና ስለሆነ ጾታውን እንግዲህ ይታወቅና ጾታው ከታወቀ ደግሞ ምናልባት ያው ሴት ከሆነ በጎች ናቸው የሚያነሱት ማለት ነው ክርስትናውን። ወንድ ከሆነ ደግሞ እኔ ወንድም አለ እኮ እዛ ዱባይ አንድ ጀዝባ አለ ቲክታከር ሲያሽቃብጥ የነበረው እሱማ ተከፍሎት መሆን አለበት። እርግጠኛ ነኝ እሱ ብር ተከፍሎት ነው። የእውነቴን ነው የምላችሁ። ከአብርሽ ጋር ምንድን ነው የምትፈልጉት ምናምን እያለ እዚያ ሲያሽቃብጥ ይሄ ወሮሞ ልጅ ማለት ነው ረዥሙ የቲክታከር እኔ ስሙን አላውቅም፣ ይቅርታ አድርጉልኝ፣ አይመቸኝም ብዙን ጊዜ ለምን እንደሆነ አላውቅም ማለት ነው። እና እሱ በጣም ነበር ሲያሽቃብጥ ሲያስቋለጥ የነበረና እሱ እርግጠኛ ብር ተከፍሎት ነው እንጂ ብር ሳይከፈለውማ እንደዚህ ሲያጨበጭብ አልነበረም። ብር ሳይከፈለው ኧረ በእናታችሁ ምንም ነገር ወደኋላ እንዳትሉ፣ ብርማ ተከፍሎት ነው እንደዛ በቃ ላበት በላበት እስከሚሆነው ድረስ ማለት ነው። ሽንጡን ገትሮ እኮ ለአብርሽ ሲከራከርለት ነው የነበረ። ከዛ በሁለተኛው ቀን እኮ መግቢያ ስትገቡ ብር ክፍላችሁ ነው የምትገቡ፣ በነፃ ገቡን ብሎ ነው ራሱ ግግም ያለ ማለት። ስለዚህ እሱ ተከፍሎት ነው። ምክንያቱም ዩቲዩብ ቢሚሊዮን ስለሚከፈለው አብርሽ ደግሞ ግማሽ ብር ይሰጠዋል። ያ ደግሞ አብሮ ያጨበጭባል ማለት ነው። አጨብጫቢ ምክንያቱም ብር የሚከፈላቸው እኮ ናቸው እንደዚህ የሚያጨበጭቡ። ከዛ በጎች ደግሞ እውነት ይመስላቸውና በቃ እነሱ እኮ እኔ በጎች ገርም ነው የሚለኝ። ለምን እንደሆነ ታውቃላችሁ? የሰው ሽንት ቤት እያጠቡ ነው፣ ከኩሽና አልወጡም። አሁን እንደምታውቁት አረብ ሀገር የትኛውም አረብ ኤምሬት ሙቀት ነው ምንድን ነው ምናምን በቃ እሱን ሳይሉ እየሰሩ እዚህ አብርሽ እንደዚህ ብሎ አብርሽ ዞር ብሎ አይሽም እያንዳንድሽ ማለት ነው። በነገራችን ላይ እያንዳንዳቸው ቡታጅራ ዩቲዩበሮች እዩትማ ሼር የሚያደርጉትን እግዚአብሔርን ለአንድ ዩቲዩበር እንኳን ለትንሽ ዩቲዩበር ሼር አላደርጉም። እስበሳቸው ያኔ የሚተዋወቁት እስበሳቸው ትልልቅ ዩቲዩበሮች ናቸው ሼር የሚደራረጉት። እግዚአብሔርን ነው የምላችሁ። እና ይቺ ለምለም ራሱ እርኩስ ናት። ለሌላ ሰው ለማንም ሼር አታደርግም፣ ለራሷ ዘመዶች ነው ሼር የምታደርግ። እንደውም አሁን የሆነ ሰዓት ቪዲዮ አብረሽ ስትባይ እኔ ከማንም ጋር ቪዲዮ መስራት አልፈልግም፣ እኔ ከማንም ጋር ቪዲዮ መስራት አልፈልግም አላለችም። ችግልቱ ማለት ነው። ምክንያቱም እሷ እንትናን እኮ እየተሳደበች እኮ ነው፣ ብሬክስ አበሻውን እኮ እየተሳደበች ነው የፈመሰችው። እንደሷ መሳደብ እኛ ቅቶን ነው፣ ግን እኛ አንፈልግም። አሁን ግን ጨዋ ታጫወታለች። መር በፊት እኮ በነገራችን ላይ ለምለም ጋጠወጥ ነበረች። አረብ ሀገር እያለች በጣም ጋጠወጥ አይገልጻትም። እውነቴን ነው የምላችሁ። ኢቭን እንኳን አማራን ትሰድባ ነበር። እንኳንም አማራ ያልሆንኩ እያለች ማለት ነው ጀዝባ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው አሁን ነው ጨዋ የሆነችው የተንቢ በነገራችን ላይ ማለት ነው። የማታውቋት ሰዎች የምታሽቃብጡት አታሽቃብጡኛ፣ ስለምናውቃት ኖርማል ነው ትላላችሁ እና ለዛ ነው እላችኋለሁ። ስለዚህ ምን ችግር አለው ቪዲዮ ብሰራና ቪዲዮ ስሪልኝ ስትላት አንዷ እህታችን እኔ አልሰራም ቪዲዮ አለመስራት መብቴ ነው ከከፈትኩላችሁ በቂ ነው አላለች። ምን ከፍቶ መስጠት እኮ ማንም ይከፍታል እኮ ምን ኢሜይልና ፓስወርድ አድርጎ መክፈት ምን ችግር አለው? ከከፈትኩላችሁ በቂ ነው ምናምን እያለች የምታስፈራራ ማለት ነው። እውነቴን ነው የምላችሁና ጥጋበኛ ናችሁ ዘረኞች። ለራሳቸው ስበሳቸው ነው የሚተዳደጉት እንጂ ለማንም አይከፍቱም። እውነቴ ክፉዎች ናቸው። ክፉ ራሱ የሰርጉለት አሉ የነጻነት ሰርግለት አሉ እንትን ምንድን ነበረ ትንንሽ ዩቲዩበር ፎቶ እንነሳ ሲሏቸው አሉ እምቢ ብለው ነው አሉ የቀሩ። እውነቴን ነው የምላችሁ እምቢ ብለው በቃ ስበሳቸው ስለለቀ ማማጨቢማ እየጎተተሽ ጋሽዬን ብትሉ ማንም ብትሉ እየጎተተሽ ወንድ ናት እንኳን እየጎተተ እየተነሳሽ ማለት ነው። እንደዚህ ነው የሚፈልጉት። ከዛ እንግዲህ ጋሽዬንም በስንት ነገር እየጎተተች የለምለምንም አባት ሁሉንም በቃ በግድ ነው አሉ ማማጨቢ። ያው 100 እንድታስገቡ ይብላ ነበር እንኳን 170 አላስገባችኋትም እናንተ ቀንቀናሞች። እኔ ግን ማማጨቢን ሰብስክራይብ አንስቼባታለሁ። ለምን እንደሆነ ታውቃላችሁ? እናቷን አስረግማን ማለት ነው። ከዛን ወዲህ ያተመቸኝም አይቻትም አላውቅም በሼር ምናምን ካልሆነ በስተቀር ማለት ነው። እና አላያትም እናቷን ይቅርታ ጠይቀዋል። ነገር ግን ቢሆንም መሆን የለበትም እንደወጣችሁ ቅሩ ብለው ረግመውናል። አሁን ተመልካች እንትን ሲል የልጆቻቸው ቻናልም ሲታይ ሁሉም ሰብስክራይብ ሲያነሳ ነው ይቅርታ በይ ተብለው ይቅርታ የጠየቁት እንጂ የማማጨቤ እናትም ስለተራገሙ እኔ አላያቸውም፣ አይቻቸውም፣ አላውቅም፣ ማየትም አልፈልግም ማለት ነው። እና ምን ልላችሁ ፈልጌ ነው እንደዛ ያልኩት ያኔ ማማጨቤም እያስገደደቻቸው ነው እንጂ አይፈልጉም። ግን እኛ አንድ ቀን እንፈምሳለን። እግዚአብሔር ሲያነሳ እኮ አንድ ቀን ይበቃል በአንድ ቪዲዮ። አሁን ለምሳሌ ታውቃላችሁ ብዙን ሰዎች ታዋቂ እንዲሆን ያደረጓት እዚህ ያለች እኮ 40 ነው ምናምን ሰብስክራይብ ይዛ ነው የሄደች። ኢትዮጵያ ሄዳ እኮ ወሎን እረዳለሁ ብላ እንደገና ደግሞ ገበያ ላይ እየወጣ በምታደርጋቸው ምናምን ሰው የኛ ሰው እንደዚህ አይነት ነገር ይወዳል። በዛ ነው የፈመሰሽ ማለት ነው እንጂ ምን ሰርታ ነው እሷ ምን ለምሳሌ ምንም የሰራችው ነገር የለም። ምንም እውነቴን ነው የምላችሁ። በእርግጥ አሁን ከአረብ ሀገር ሴቶች ደግሞ እሷ ትሻላለች። ምክንያቱም የራሷን ስራ ከፍታ እየሰራኝ ነው። ሁለተኛ ዳግም ስደትም አልተመለሰች፣ ብሯንም ለወንድ አልሰጠች። ይሄ ለየት ያደርጋታል። ከዛ ውጭ ግን ስትሳደብ ነው ምናቃት። በቃ ይሄ ነው
እና ምን ልላችሁ ፈልጌ ነው ብቻ ለማንኛውም አይዟችሁ፣ በርቱ፣ ጠንክሩ። እኛም አንድ ቀን እንፈምሳለን። ሲቀጥል ያው አብርሽ እንግዲህ ያው መልካም እንትን ይሆንላችሁ። እንግዲህ ያው እኛም እናያለን፣ እናጨበጭባለን። አዎ እናንተ ቅንቅናሞች ሰብስክራይብ አድርጉን።